ሩታዬ በራሷ ቻናል ቶሎ መንጣቷ ብዙዎቻችንን አስደስቷል። አዎ ማሬቶ ቶሎ ቪዲዮ በራስ ቻናል መስራትሽ ጥሩ ነው። 300k በቅርብ ትገቢያለሽ። የዛኔ ደግሞ እንቀውጣለን ይቀወጥ በሚለው ሙዚቃ ማለት ነው። በመቀጠል ትናንትና የሩታ ደስታን ከቤት አባራዋለች። አበራራሯ የተመቸውም አለ ያልተመቸውም ሰው አለ። እኔም እንደማንኛውም ሰው አስተያየት ሰጣለሁ። እስከ ቪዲዮ የመጨረሻ አብራችሁኝ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ የሩታ ትናንትና ደስታን ከቤት ስታባረረው እኔ የራሴን ሀሳብ ስሰጥ አበራረሩ አልተመቸኝም። መክራ ዘክራ እንደማይሆን አስረድታ ቀስ ብላ ቁጭ አርጋ ወርታ ምናምን ማባረር እየቻለች ነገር ግን እንደዛ ዲስሪስፔክት በተሞላው መልኩ ጎትታ አይነን ልጅ ናውጣ ከቤት ማለቷ ይሄ ትንሽ የሚደብር ነገር ነው። እንደ ታላቅ እህትም ከሷ የሚጠበቅ ነገር አይደለም። ምንም ቢሆን እንግዲህ ከሩታ ጋር ለሩታ ደስታ እፈጥራለሁ ያለ ሰው ነው። እንግዲህ ለሩታ ደስታ አይፈጥርም ታላቅ እንደመሆኗ ለሩታ ደስታ አይፈጥርም ብላ የምታስብ ከሆነ በዛ መልኩ ነበረ ማባረርም ሆነ ከሩታ ማስወገድ ያለባት ማለት ነው። እንደዚህ በጣም ዲስሪስፔክት አድርጋ እናውጣ ምናምን ነገር ምናምን ማለቷ ይሄ ለኔ እንደስተት አይቻለሁ ማለት ነው። እኔ ካሰብ ስሰጥ በመቀጠል ሌላው ልክ ናት። ምክንያቱም ልክ ናት የምላት ደግሞ አይሆንም ማለቷ ልክ ነው። ለምን እንደው ታውቃላችሁ? በቃ አንድ ሰው ገደል ገባና ሌላኛውም ሰው ገደል ይግባ ማለት ጥሩ አይደለም። አብሬሽ እዛ ጋር ስለተጃጃለ ማይሆን ነገር ስላደረገ ሩትዬም እዚህ የማይሆን ህይወት ወይ ማትፈልገውን ወይም ደግሞ በቃ ይሄን ሰው እንግዲህ ወዳው አይደለም ወይም አፍቅራው በራሷ ጊዜ ለፍታ ጥራ ያገኘችው ሰው አይደለም። አንዳንድ ጊዜ ለፍታችሁ ጥራችሁ በቃ አፍቅራችሁ ምናምን ያገኛችሁ ሰው ነው ውስጣችሁ ደስታ የሚሞላው እንጂ እንደዚህ ዝም ብሎ መጥቶ እንትን ያላችሁ ሰው ብዙም ደስታ አይሰጣችሁም። እና እንደዛ ሰው ስላልሆነ ዝም ብሎ የመጣ ሰው ስለሆነ ደስታ ከህይወቷ ከሩታ ህይወት ቢወጣ አሪፍ ነው። ከሩታ ህይወት ሲያስወጡን ደግሞ በዚህ መልኩ አመናጭቀው ምናምን አይደለም። ይሄ ልጅ ያደረገው ነገር የለም። ሩታን ወዳለሁ አፈቅራለሁ ነው እንጂ ያለው። ስለዚህ ሩታን ማፍቀር አችልም ወይም ደግሞ መውደድ አችልም አሁን ላይ ሩታ ምንም አይነት ሰው አያስፈልጋትም ብሎ የሚያስብ ሰው በዚህ መልኩ እንደዚህ አመናጭቆ ናውጣ እንደዛ ምናምን ሳይሆን በትክክል ቁጭ አድርጎ አውርቶ ሩታንም አውርቶ እሱንም አውርቶ አስረድቶ ነገሮችን ያለውን ነገር አስረድቶ ከዛን በኋላ ልጁን ማስቆም እየቻሉ እንደዚህ ግን ናውጣ ምናምን ብሎ ከቤት ጎትሶ ወንድ ልጅን ናውጣ ብሎ ጎትሶ ማስወጣት ይሄ ትልቅ ዲስሪስፔክት ነው። አዎ በደስታ ላይ ዲስሪስፔክት ተደርጎበታል ትናንትና ማለት ነው። እንደኔ ሀሳብ እንደኔ አስተያየት ማለት ነው። ምክንያቱም እኔ ሩታ አብሬሽ እዛ ጋር ስለተጃጃለ ሩታ የራሷን እንደዚህ ሆና ትጃጃል ምናምን አለል። ምክንያቱም ሴት እስከሆነች ድረስ ሩታ ደግሞ በጣም ጠንካራ አስተዋይ እስከሆነች ድረስ ስለሆነች ነገሮችን በቃላ እንትን ብላ የምትሄድ ሰናት ብለን ስለምናስብ እዚህ ቦታ ላይ ልናስቀምጣትም አንፈልግም። እንደገናም ደግሞ እሷም እዚህ ቦታ ላይ መቀመጥ የለባትም በአሁን ሰዓት ላይ ማለት ነው። አብሬሽ እንደፈለገ መሆን ይችላል። ሲጀመር ደግሞ ማሳወስ የምፈልገው ነገር ቢኖር ትናንትና አብሬሽ በፊት ለሩታ ቤት ገዝቶላታል ነበር። ትናንትና ሲያሳይ ነበረው ይሄን ሚላጋ ሲያሳይ ነበረው የሩታ የተገዛ ቤት ነው። ለሩታ ብሎ በሩታ ስም ቤት ገዝቼላታለሁ ምናምን ብሎ መታው ነበር አንድ ቀን። ያንን ቤት ነው ትናንትና ሲያሳያት የነበረው ለሄርሜላ ያሳያት ነው ማለት ነው። እንግዲህ ሄርሜላ ጋዝ ቤት ልኖረው ምናምን እያለ ነበረ። እንደዛ አይመስለኝም። የሩታ የተገዛላት ቤት ያንን እያሳዩ ነው የመሰለኝ እኔ ማለት ነው። ሲቀጥል እኔ አብሬሽ ከቤትም ሌላ ቤትም እንትን ብሎ ከሱጥ ጋር መኖሩም አለመኖሩም እኔ አይደንቀኝም። ምክንያቱም አንዴ ተጃጅሏል ልጁ። ስለዚህ እንደ እሱ ስለተጃጃለ ደግሞ ሩትዬ የወረደ ቦታ መቀመጥ አለባት ወይም ደግሞ ለሱ እልክ ወይም ደግሞ አንዳንድ ጊዜ የሆነ በቃ ሰውን ለማናደር ምናምን ብለን የምናደርጋቸው ነገሮች አሉ። እንደዛ ብላ ያልሆነ ቦታ መቀመጥ የሌለባት ቦታ ትቀመጣለች አለ። በራሷ ጥራ አፍቅራ ጥረሽ ግረሽ ያገኘሽው ነገር ይጣፍጣል ይባላል። ጥራ ግራ አፍቅራ ያገኘችው ሰው ሲሆን ማለት እንደዚህ ወዳችሁ በቃ እንደዚህ በቀላሉ መጥቶ ምናምን እንትን ያላችሁ ውስጣችሁ ላይ ደስታ አይፈጥርም። እውነቴን ነው የማይደበቅ እውነት ነው። ግን አፍቅራችሁ ምናምን ብዙ ነገሮችን አሳልፋችሁ ብዙ ፈተናዎችን ብዙ በቃ የማይታለፉ የሚመስሉ ነገሮችን አልፋችሁ ለምሳሌ ልክ እንደ አብሬሽ ማለት ነው። አሁን አብሬሽን የፍቅር ጥያቄ ስትጠይቀው ብዙ ነገር ነበረ። ቤተሰብ አልተቀበለም። ከዛ ወደ ሌላ ሀገር ነው ሄዱ። ለብቻቸው መኖር ጀመሩ። ምናምን ትንሽዬ ቤት አይታችሁ ካስታወሳችሁ ትንሽዬ ቤት ውስጥ ማለት ነው ወጧን በዲስት ሽሮይቱን በዲስት ምኒቱን በዲስት እየሰሩ በዲስት ይሰራሉ፣ በዲስት ያቀርባሉ ምናምን ነበር ህይወታቸው በፊት አይደለም።
እና ያው መጨረሻ ላይ ድራማ ነው። መጨረሻቸውም አምሯል ማሻአላህ። ግን መጨረሻቸው እንዳላማረ ነው እያሳዩን ያሉት። ድራማውን ሲሰሩ መጨረሻቸው እንዳላማረና እንደተበላሸ ነው። ነገር ግን እነሱ መጨረሻቸው አምሯል። እና እንደዚህ ለፍታችሁ ያገኛችሁት ሰው ለህይወታችሁ ላይ ደስታ ሊሰጣችሁ ይችላል። ግን ዝም ብሎ እንደዚህ በቀላል ያገኛችሁት ማንኛውም ነገር በቀላሉ ካገኛችሁት እንትን አትሉትም። ያኔ ትኩረት ሰጣችሁ እንኳን ለእናንተ ደስታ ሊሰጣችሁ ይቅርና ለሰውየው ራሱ ትኩረት አትሰጡትም። እና ሩትዬ ወዳው እውነት ከአብርሽ ጋር ተለያይታ ከሆነ ይሄንን ሰው በራሷ ፍላጎት ወዳ አፍቅራ ፈልጋው ከሆነ ችግር የለውም። ነገር ግን ይሄ ሰው አሁን እኔ የሚመስለኝ እነዚያ ልጆች አመጡት ከዛ እሱ እንደዚህ ምናምን እንትናል ነው የሚባለው። ስለዚህ ይሄ ደግሞ አይሆንም። ሳትፈልገው ሳትወደው በግድ የገባችበት ነገር ነው የሚመስለው። ምክንያቱም ያመጡት ወንድሞቿ ስለሆኑ ማለት ነው። ስለዚህ ልጁንም በጣም ዲስሬስፔክት ሳይደረግ ክብሩም ሳይነካ እንደ ወንድ ልጅ ተከብሮ ማንኛውም ወንድ ልጅ መከበር አለበት። አዎ ወንድ ልጅ አባት ወንዶች አባት ናቸው። ሴትም መከበር አለባት፣ ወንድም መከበር አለበት። በቃ ክብር ነው። ስለዚህ ክብሩን በማይነካ መልኩ ልጁን መክረው አሁን ላይ ሩታ ምንም ሰው እንደማያስፈልጋት አሁን ላይ እንግዲህ አራስ ናት። ስለዚህ አራስነቷን በደንብ ታርሳ ልጇ 6 ወር ሲሆነው ምግብ ለመብላት ጥረት ያደርጋል። ለልጇ ምግብ ለማብላት ጥረት ስታደርግ ምናምን ያንን ብዙ ነገሮች መቀረጽ ይችላል ቪዲዮ ለራሱ ማለት ነው እንጂ አሁን ላይ ሪሌሽንሺፕ መጀመር አለባት ወይም ደግሞ ያለባት ሰዓት ነው ብለን ማንኛችንም አናስብም። ትክክል ያልሆነ ነገር ነው። ነገር ግን እህቶቿም ሆነ ማንም ሰው ሲመክራትም ሆነ በሷ በኩል የመጣን ሰው ደግሞ እንደዚህ በጣም እንትን ብሎ ክብሩን ነክቶ ምናምን ሳይሆን ክብሩን በማይነካ መልኩ ያንን ሰው መክሮ ለህቱ አሁን ላይ አንተ እንደማታስፈልግ በምክር መልኩ ማለት ነው ለህቴ አንተ አታስፈልግም በዚህ ሰዓት በምክር መልኩ በቀላሉ አስረድቶ ያንን ሰው ከሩታ ህይወት ማስወጣት ይችላል። ሩታ ማትፈልገው ከሆነ ነው። ነገር ግን ሩታ ማትፈልገው ከሆነ ማንም ሰው ማንም ሰው ከሩታ ህይወት ውስጥ ማንንም ማስወጣት አይችልም። አንድ ሰው እናንተ የምትፈልጉት ከሆነ ማንም አላችሁ ከህይወታችሁ ታስወጡት አትችሉም። ነገር ግን ሩታ የምትፈልገው አይደለም ይሄን ልጅ አንድ ላይ የወንድሞቿ ስላመጡት ስለሆነ ይሄን ልጅ ደግሞ እህቶቿ ካልተቀበሉት ወይም ደግሞ ሩታ አሁን ላይ ሪሌሽንሺፕ መጀመር የለባትም ብለው ስላመኑ ከሆነ ሀሳባቸው እንደዛ ከሆነ እኛም እንደዛ ነው የምንለው። አሁን ላይ ሩታ ሪሌሽንሺፕ መጀመር የለባትም። አሁን በጣም አራስ ናት። ራሷን ማለት አለባት። ደግሞ አለባበስሽን ማስተካከል አለብሽ ውዴ ማለት ነው። እንደ ሄርሜላ መተሽ እንደው አንቺ ግን ዲግር እያልኩኝ እግሯን እያሳየ እየመጣ ቆንጣ እየለበሰች ሰብካርም ይልም አንቺም እንዲያታዋርጅኝ ሩትዬ ዴና ልብስ እየለበሽ ነው ማለት ነውና ፋሽን ከሆነ የእውነት ፋሽን ሆነ። ይሄ በቃ ከጉልበት በላይ ባትን እያሳዩ መሄድ ፋሽን ሆነ እንደው እና ዝሮ እኔ ትናንትና ቅር ያለኝ በሩታ እህት እንትናን ደስታን በዛ መልኩ አልነበረም ማስወጣት ያለባት። መክራ ዘክራ እንደነገርኳችሁ ክብሩን ሳትነካው ማስወጣት ወይም ደግሞ ከሩታ ጋር መለያየት ይችል ነበረ ማለት ነው። እና እንደዛ ማድረጓ ትንሽ ደብሮኛል። በሌላው ግን ሀሳቧ ልክ ነው። ከሩታ ጋር ሩታ አሁን ላይ ምንም አይነት ነገር አያስፈልጋትም። ራሷን አራስ ናት። እንደ አራስ ራሷን ተንከባክባ ማፈር ያለባትን ሰውነት አፍራ ማክሳት ያለባትን ሰውነት አክስታ ነገሮችን መጀመሪያ ማስተካከል ላይ ያለባት እንጂ አሁን ላይ ወዳው እሱ ባልተብየው ወይም አብርሽ ሌላ እንትን ስለጀመረ እሷም ወዳው ሌላ ጋር መጀመር ስህተት መሆኑን መረዳታቸው አሪፍ ነው። እህቷም መረዳቷ አሪፍ ነው። ተመችቶኛል። አይሆንም ማለቷ ተመችቶኛል። እና ያው ዲያገር ልጆች እንደዛ ነው እላችኋለሁኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ለቤት አዲስ ከሆናችሁ ቤተሰቡ ነው። እንዲሁም ቪዲዮ ላይክ አድርጉ። ባይ ደህና ሁኑ።